ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ኤርትራ አየር ኃይሏ በተጠንቀቅ እንዲቆም አዘዘች። የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ ወረረ። በነፃ እንዲሰናበቱ አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው ጠየቁ። በኬንያ ማንዴራ የሚኖሩ ኢትዮጵያውያን እስከ የካቲት 5 ድረስ ለቃችሁ ውጡ የሚል ማስጠንቀቂያ እንደተሰጣቸው ገለጹ። ለጥገና ሥራ የኃይል መቆራረጥ የሚደርስባቸው የአዲስ አበባ አካባቢዎችን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ሶማሊያዊቷ የአሜሪካ ዲፕሎማት ኢልሃን ኦመር ጥቃት ደረሰባቸው። ኢራን ሁሉም የጦር አዛዦች ወደ ሥራ እንዲመለሱ ትዕዛዝ አስተላለፈች። ኤርትራ አየር ኃይሏ በተጠንቀቅ እንዲቆም አዘዘች። የኤርትራ አየር ኃይል አዛዥ የሆኑት ብርጋዴር ጀነራል ተክላይ ሀብተ ስሉስ ወይም ወዲ ስሉስ ኢትዮጵያ ልትወረን ዝግጅቷን ስለጨረሰች ሁሌም ዝግጁ ሁኑ ሲሉ የኤርትራ አየር ኃይሎችን ከፍተኛ ውጥረት ውስጥ የሚያስገባ መልእክት አስተላልፈዋል። የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ ወረረ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን የአልሺልካ አካባቢን ከፈጥኖ ደራሽ ኃይሉ መቆጣጠሩን ገለጸ። የሱዳን ጦር አካባቢውን ለመቆጣጠር በተደረገው ውጊያ በፈጥኖ ደራሽ ኃይሉ ተዋጊዎችና በአጋሩ የሱዳን ሕዝብ የነጻነት እንቅስቃሴ በሰሜን ላይ ከባድ ኪሳራ ደርሷል ብለዋል። የሱዳን ሕዝብ የነጻነት እንቅስቃሴ በሰሜን የደቡብ ኮርዶፋን ብሉ ናይል አካባቢ ራስ ገዝ እንዲሆኑ ከ2011 ጀምሮ እየተዋጋ ይገኛል። በተያያዘ መረጃም የሱዳን ጦር ለ2 ዓመት ያህል በፈጥኖ ደራሽ ኃይሉ ስር የነበረችውን ሌላኛዋን የኮርዶፋን ከተማ አልጃላጅን የያዘ ሲሆን ውጊያዎች በኮርዶፋን ተባብሰው ቀጥለዋል ተብሏል። በነፃ እንዲሰናበቱ አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው ጠየቁ። የሽብር ወንጀል ተከሳሾቹ የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከሕግ ውጪ መነሳቱን ለፍርድ ቤቱ አስረድተዋል። ተከሳሾቹ በአቃቤ ሕግ የቀረበባቸው ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱ ጠይቀዋል። ሁለቱ ተከሳሾች ይህን ጥያቄ ያቀረቡት ትናንት ማክሰኞ ጥር 19 2018 ዓ.ም ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግሥታዊ ጉዳዮች ችሎት ነው። ችሎቱ ለትላንት ተቀጥሮ የነበረው በአቃቤ ሕግ የሰነድ ማስረጃዎች ላይ በእነ አቶ ዮሐንስ ቦያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሑፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከ1 ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለትላንት ተቀጥረዋል። በትናንቱ የችሎት ውሎ በአቃቢ ሕግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሑፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱት ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከሕግ ውጭ የተፈጸመ ነው የሚለው ይገኝበታል። በኬንያ ማንዴራ የሚኖሩ ኢትዮጵያውያን እስከ የካቲት 5 ድረስ ለቃችሁ ውጡ የሚል ማስጠንቀቂያ እንደደረሳቸው ገለጹ። በኬንያ ማንዴራ ግዛት የሚገኙ ኢትዮጵያውያን ስደተኞች በድምፅ ማጉያ ጭምር በጎዳናዎች እየተዘዋወረ እስከ የካቲት 5 ድረስ እንዲለቁ መነገሩን ተናግረዋል። ለዓመታት ኢትዮጵያውያን ስደተኞች በተለያዩ ስራዎች ኑሯቸውን እየገፉ የሚገኙ ሲሆን ማስጠንቀቂያ መሰጠቱን ተከትሎም ቆንጨራና ቢላዋ በመያዝ ዛቻና ማስፈራሪያ እየተፈጸመባቸው እንደሚገኝ ስደተኞቹ መግለጻቸውን ነው ዶቼ ቬሌ የዘገበው።
ማስፈራሪያውን ተከትሎም ስደተኞቹ ሳይወጡ ቤታቸውን ዘግተው መቀመጣቸውን ሲገልጹ ውሳኔው ከሀገር ሽማግሌዎች የተሰጠ እንደሆነ እንደተነገራቸው ያነሳሉ። የሀገር ሽማግሌዎቹ ኢትዮጵያውያኑ ይውጡ ያሉበት ምክንያት ከኢትዮጵያውያኑ ስደተኞች መብዛት ጋር በተያያዘ እንደሆነና ሌላ ምክንያት እንደሌለ የሚያነሱት ስደተኞቹ መንግስት ጣልቃ ገብቶ እንዲረዳቸው ጠይቀዋል። በኬንያ የኢትዮጵያ ኮሚኒቲ አባል አቶ ታምራት ዳሬኖ ጉዳዩ ወደ እነሱ መምጣቱን በማንሳት ባጣሩበት ወቅት ውጡ ተብሎ እንደተነገራቸውና በፍርሃት ቤት ውስጥ መቀመጣቸውን እንዲሁም ከቀኑ ማብቃት በኋላ እርምጃ እንወስዳለን መባሉን ማወቅ እንደቻሉ ይገልጻሉ። በኬንያ ያለው የኢትዮጵያ ኤምባሲ ጉዳዩን እየተከታተለ መሆኑን ያነሱት አቶ ታምራት የዜጎቹ ሰነድ አልባ መሆን ኤምባሲው ጣልቃ እንዳይገባ እንዳደረገው ይገልጻሉ። የማንዴራ የጎሳ መሪዎች ኢትዮጵያውያን በመብዛታቸው ሀገራችንን እየወረሱ ነው፣ ሃይማኖትም እያስፋፉ ነው፣ እንደዚሁም ምግብ ቤትና ሻይ ቤቶችን በመክፈት የነዋሪውን ገበያ ዘግተዋል በሚል ውሳኔውን የወሰኑ እንደሆነ እንደተነገራቸው ስደተኞቹ ሲያነሱ አቶ ኤርሚያስ እዚያው እየሰሩ እንዲኖሩ የጎሳ መሪዎቹን ለማግባባት እንቅስቃሴ መጀመሩን ገልጸዋል። የጎሳ መሪዎቹ እየሰሩ ያሉትን ደሞዛቸው ተከፍሎ እንዲሸኙ ያሳወቁ ሲሆን አንዳንድ ኢትዮጵያውያን ለቀው መውጣት መጀመራቸውም ተገልጸዋል። ዶቼ ቬሌ በጉዳዩ ላይ በኬንያ የኢትዮጵያ ኤምባሲንና የውጭ ጉዳይ ሚኒስትር ቃል አቀባይን ለማነጋገር ያደረገው ሙከራ እንዳልተሳካ ገልጿል። ለጥገና ስራ ሲባል የኃይል መቆራረጥ የሚከሰትባቸውን አካባቢዎች የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ዛሬ ጥር 20 2018 ዓ.ም በአዲስ አበባና በሸገር ከተሞች አስተማማኝ የኃይል አቅርቦት ለመፍጠር የታቀደ የቅድመ ጥገና ስራ ለማከናወን በሚከተሉት አካባቢዎች የኤሌክትሪክ ኃይል ለተወሰኑ ሰዓታት የሚቋረጡ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የመቋረጫ ሰዓታትና የሚሸፍኑት አካባቢዎች ከጠዋቱ 2 ሰዓት ተኩል እስከ 10 ሰዓት ድረስ እንደሆነም ተገልጿል። እነዚህም መቄዶንያ አበበች ጉበና ሆስፒታል፣ አያት ጸበል ቁጥር 1 ኮንዶሚኒየም፣ የአየር መንገድ መኖሪያ ቤቶች በከፊልና አካባቢያቸው ከጠዋቱ 2 ሰዓት ተኩል እስከ 9 ሰዓት ተኩል፣ ባልቻ ሆስፒታል፣ ቢጂአይ፣ ልደታ ኮንዶሚኒየም፣ ኖህ አደባባይ፣ ኖክ አደባባይ፣ ካፒታል ሲሚንቶ፣ ሰበታ ከተማ፣ አቀበና ውሃ ማምረቻ፣ ዲማ ሆስፒታል፣ ቦሌ ሆላሳ፣ ሰበታ፣ አለም ገና፣ ወደ ጌጃ ሰብስቴሽን የሚሄድ ኤክስፕረስ መስመርና አካባቢያቸው ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል ድረስ፣ አሞሌስ ፋብሪካ፣ ካሰዴ፣ ጣፎ፣ 44 ማዞሪያ፣ ሰንዳፋ ጫፍ፣ ለገጣፎ ከተማ፣ ለገዳዲ፣ ሲዲሲ፣ ኮሰሮና አካባቢያቸው ከጠዋቱ 3 ሰዓት እስከ 9 ሰዓት ድረስ 10 ኪሎ በከፊል፣ ዶሮ እርባታ፣ ቀንበሬ፣ አፍሪካ ልህቀት ማዕከል፣ አርኪ ውሃ፣ ሱሉልታ መሃል ከተማ፣ ለገዲማ፣ ጫንጮ፣ አቢሲኒያ፣ ሲሚንቶና አካባቢያቸው። ይህ ጥገና የመስመሮች ብልሽትን ለመከላከልና የኃይል መቆጣጠርን በዘላቂነት ለመቀነስ የሚደረግ መደበኛ ስራ እንደሆነም ተገልጿል። ደንበኞች ለሚፈጠረው መስተጓጎል በትዕግስት እንድትጠባበቁ በትህትና ጥሪ ቀርበዋል። በኢትዮጵያ በወርቅ ማልማት የተሰማራው የካናዳው አላይድ ጎልድ በ4 ቢሊዮን ዶላር ለቻይናው ዚጂንግ ጎልድ ሊሸጥ እንደሆነ ተገለጸ። በኢትዮጵያ ውስጥ ግዙፍ ፕሮጀክቶችን በማንቀሳቀስ ላይ የሚገኘው የካናዳው የወርቅ ማዕድን ኩባንያ አላይድ ጎልድ በቻይናው ዚጂንግ ጎልድ ኢንተርናሽናል መገዛቱን ፋይናንሻል ታይምስ ዘግቧል። ግዢው በሙሉ በጥሬ ገንዘብ የሚፈጸም ሲሆን ዋጋውን በግምት 4 ቢሊዮን የአሜሪካን ዶላር ነው ተብሏል። በሆንግ ኮንግ የአክሲዮን ገበያ የተመዘገበው ዚጂንግ ጎልድ ኢንተርናሽናል አላይድ ጎልድን በ5.5 ቢሊዮን የካናዳ ዶላር 4 ቢሊዮን የአሜሪካ ዶላር ለመግዛት ተስማምቷል። ፋይናንሻል ታይምስ እንደዘገበው ይህ ግዢ ሊፈጸም የቻለው የወርቅ ዋጋ በዓለም አቀፍ ገበያ ከፍተኛ ደረጃ ላይ መድረሱን ተከትሎ በማዕድን ዘርፉ ውስጥ ያሉ ኩባንያዎች እርስ በርስ በመጣመር አቅማቸውን እያጠናከሩ በመሆናቸው ነው ተብሏል። አላይድ ጎልድ በኢትዮጵያ በማሊና በኮት ዲቯር የማዕድን ማውጣት ስራዎች አሉት። ኩባንያው በስምምነቱ መደሰቱን የገለጸ ሲሆን በዚህ ግዢ የአንድ አክሲዮን ዋጋ 44 የካናዳ ዶላር እንዲሆን ተደርጓል። ይህም ስምምነቱ ከመታወቁ በፊት ከነበረው የ30 ቀናት አማካይ የአክሲዮን ዋጋ ጋር ሲነጻጸር የ27 በመቶ ጭማሪ ያለው ተብሏል። ይህ የዋጋ ምናር የወርቅ ዋጋ በዓለም ገበያ በመጨመሩ ምክንያት ባለ ሀብቶች በማዕድን ሀብቶች ላይ ያላቸው ከፍተኛ ፍላጎት ማደጉን ያሳያል። ሶማሊያዊቷ የአሜሪካ ዲፕሎማት ኢልሃን ኦመር ጥቃት ተሰነዘረባት። የሚኒሶታ ግዛቷ የምክር ቤት ተወካይ ኢልሃን ኦመር በከተማዋ አዳራሽ ንግግር እያደረጉ ሳለ ጥቃት ደርሶባቸዋል።
ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም ለአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተት ሆኗል ተብሏል። ኢልሃን ኡመርም ምንም አይነት ጉዳት ያልደረሰባቸው ሲሆን ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመ ድርጊት መሆኑ ግን ስጋቱን በሚኒሶታ ከፍ አድርጎታል። ምንነቱ ያልታወቀ ቁስ ኡመር ላይ ተጠርጣሪው ረጭቶባቸዋል። ዜናው እስከተጠናቀረበት ሰዓት ድረስ ግለሰቡ ላይ ክስ ስለመመስረቱ የአካባቢው ባለስልጣናት ያሉት ነገር የለም። ከአደጋው በፊት ኢልሃን ኡመር የአሜሪካ የስደትና ጉምሩክ ተቆጣጣሪዎች ከሚኒያፖሊስ መውጣት እንዳለባቸው ንግግር ሲያደርጉ ነበር። ዋይት ሀውስ ይህ ዜና እስከተጠናቀረበት በጉዳዩ ላይ ያለው ነገር የለም። ኢራን ሁሉም የጦር አዛዦቿ ወደ ሥራ እንዲመለሱ ትዕዛዝ አስተላለፈች። ኢራን ከአሜሪካንና ከእስራኤል ጋር ያለው ውጥረት እየጨመረ መምጣቱን ተከትሎ በሚቀጥሉት 48 ሰዓታት ውስጥ ሁሉም የጦር አዛዦች ወደ ሥራ እንዲመለሱ ትዕዛዝ ማስተላለፏ ተሰምቷል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።